በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። ሁለተኛ ተአምር ስለ አባታችን አቡነ ተክለ ሃይማኖት ስዕል። ጸሎቱና በረከቱ ከእኛ ጋር ይሁን። አባታችን ዮሐንስ ያደረገው ተአምር ይህ ነው። የምስራቅ ሰው የሆነ ሰንዲና በተባለ አገር የቤተ ክርስቲያን ጠባቂ ወይም ዘበኛ አንድ ሰው ነበረ። እርሱም ቸርና ጻድቅ ነው። ይህንን ጸሎትና ምስጋና እስኪጨርስ በጉልበቱ ተንበርክኮ የዳዊትን መዝሙር እየዘመረ በብዙ እንባና በትጋትም ሌትና ቀን ይተጋል። ከዕለታት አንድ ቀን እንደ ልማዱ ወደ ቤተ ክርስቲያን ገብቶ ይለምንና ይጸልይ ነበር። ከቤተ ክርስቲያን ውስጥም የጻድቃንና የሰማዕታት ቅዱሳን ስዕላት ነበሩ። አንድ ሰው ከሩቅ አገር ተነስቶ ወደዚያች ቤተ ክርስቲያን መጣ። በመንፈሳዊ ሰላምታና በብዙ ትጋት ተሳለማት። ጸሎቱን ሲጨርስ ያይ ዘንድ ወደ ስዕሉ ተመለከተ። ያን ጊዜም በምስጋና ከፍ ከፍ እያደረጉ በቀኟና በግራው ሚካኤልና ገብርኤል የሚጠብቋት የእመቤታችን ማርያም ስዕልን ተመለከተ። ትንሽም ሕፃን ከጡቶቿ ወተትን እየጠባ በክንዷ ላይ ነበረ። ይህንንም ስዕል ባየ ጊዜ በእመቤታችን ማርያምና በተወደደ ልጇ ፍቅር ልቡ ደስ ተሰኘ። ሁለንተናም የስንኳን ሀገር የሆነ አንድ ሰው መጣ። በወርቅ ልብሶች የተሸለሙና በወርቅ ቀለም የተጻፉ እነዚህ የስዕል ሥራዎች አምሳያዎችን አዩ። ይህንን ካዩ በኋላ የእግዚአብሔር ሥራ በማድነቅ ሁለቱም ወደ ጻድቃን ስዕል ተመለሱ። የስንኳ አገር ሰውም የብዙዎች አባት ተክለ ሃይማኖትን ነጭ ልብስ ለብሶ ከፀሐይ 7 እጅ የሚያበራና እያንጸባረቀ አየው። የዚህም ጻድቅ መልኩና ደም ግባቱ ከሁሉ ኮከቦች የሚመስለው የለም። እያንዳንዱ ኅብሩም የማይረዳና የማይመረመር ነው። እግሮቹን ማንከስ ሳይኖርበት የቀኑ ናቸው። በስንኳ ሰው ልብ ውስጥም እንደ አስቆሮቱ ይሁዳ ልብ ቅናት ገባበት። ቅናት የያዘው ሰውዬ እንዲህ ሲል ፊቱ ለክፉ ሥራ ተለወጠ። አንተ ተክለ ሃይማኖት አንተ ነህን? ቀድሞ በሕይወተ ሥጋ ያልነበረ ይህንን እግር ስትሞት ከየት ተሰጠህ? በዚህ እግር እንጃ ወደ አምላክህ ስትጸልይ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል። ይህንን ብሎ የእንጨት መሰላል ሠራና በታላቁ ቁጣ ወደ ላይ ወጣ። ወደዚያ ወደ ስዕሉ አጠገብ ደርሶ ሰይፉን ከሰገባው መዞ የአባ ተክለ ሃይማኖት አንድ እግሩን ከጉልበቱ ላይ ቆረጠው። የስንኳም ሰው እንዲህ አለ፣ የአንተ እግር ይህ ነው ማንከስህ፣ ለራስህ የተውህ ለማን ትተዋለህ? ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደምን አመነጨች። ሊያስ እንኳ ሰው ከስዕሉ በታች አጠገብ ሰይፉን በእጁ ይዞ በእንጨት ላይ ሳለ የሰንዲ ንጉሥ በጭፍሮቹ ሁሉ ጋርና ከሰራዊቶቻቸው ጋር ወደዚች ቤተ ክርስቲያን መጣ። ሰራዊቶቹም የእግዚአብሔር ቤተ ክርስቲያን ዙሪያ በደም የሰከረች እንደሆነች አይተው ለንጉሡ ነገሩት። እንዲህም አሉት፣ ሰው የተመታበትን አጣነው። ከገባን ጀምሮ እስካሁን አላረፍንም። የሰው በድንም አስከሬንን ፈለግን፣ ነገር ግን ከደሙ በቀር ሌላ አላገኘንም። ንጉሥም ዓይኖቻችሁን አቅንታችሁ ሁላችሁ ወደ ላይና ወደ ታች ተመልከቱ አላቸው። ቃሉን ሰምተው ዓይኖቻቸውን ወደ ላይ አቀኑ። ሰይፉንም ይዞ ባዩት ጊዜ ተሯሩጠው ተሽቀዳድመው ከእንጨት ላይ አወረዱት። ሰራዊቱና መኳንንቱም እርስ በርሳቸው እንዲህ ተባባሉ፣ ይህ ሰይጣን ነው እንጂ ምድራዊ ሰው አይደለም። ንጉሡም ይህንን ደም በዚች ቤተ ክርስቲያን ውስጥ አይቶ በመፍራትና በመንቀጥቀጥ አንዱን ጭፍራ ጠርቶ ይህ ደም የምን ደም ነው አለው። አንድ ሰው የስዕሉን ጉልበት በቆረጠ ጊዜ
የተክለ ሃይማኖት ደም እንደሆነ ነገረው። ሰውየውም በዚያች ቦታ ተገኘ። ከዚህ በኋላ ወደ ስዕል አዋቂ መርቆሪዎስ አንድ ሎሌውን ላከ። በንጉሥ ትእዛዝ መጥቶ የአባታችን ተክለ ሃይማኖት የእግሩን ስባሪና የደሙን ፍሰት አየ። መርቆሪዎስም እንዲህ አለ፣ የእኔ ደም ይፍሰስ። አባቴ ሆይ እግርህ እንደተሰበረ አጥንቴ ይሰበር። ይህንን ብሎ በወርቅና በብር ቀለም ሌላ እግር በጉልበቱ ውስጥ ተካለት። እንደ ሁለተኛዋም ሆነች። ያን ጊዜ ደም ከመፍሰስ ተቆጠበች። ከዚህ በኋላ ሰራዊቱና መኳንንቱ በንጉሣቸው ጋር ወደ ቤተ ክርስቲያን በር ወጥተው በዚያ ስብሰባ አደረጉ። ያ የሰንኳ ሰው አነጋገሩት። በመፍራትና በመንቀጥቀጥ እኔ ለዘላለም ሕያው ነኝ እስኪል ድረስ በዚህ ነገር መካከል አባ ዮሐንስ በንጉሥ ፊት በአባቱ በተክለ ሃይማኖት ነገር ቆመ፣ መሰከረ። እንደ መጀመሪያውም በታላቅ ድምፅ እንዲህ እያለ ጮኸ፣ ለአባቴ ልጅ የሌለው መሰልህን? እኔ የተክለ ሃይማኖት ልጁ ነኝ። ዛሬ የአባቴ ደም ሰጠኝ፣ ሕያው ነኝ ቢል ሕያው መሰለ። የክፉ ልብ ሰይፍ ይዟልና ወይም ስለያዘ እንዲህ በሕይወቱ መጥፋቱና በሞቱ ሳላይ የአባቴ ጉልበት እንደተቆረጠ አልሄድም አለ። ያን ጊዜ ሁሉም የሀገር ሰዎች፣ የሀገር ሽማምንቶች ፈረዱ። የንጉሥ ጭፍሮችም በአንድ ቃል እርስ በርሳቸው እንዲህ ተባባሉ፣ መጽሐፍ በሰይፍ የገደለ በሰይፍ ይሙት እንዳለ የዚህ ሰው ነገሩ እውነት ነው ብለን ፈረዱ። ከዚህ በኋላ የንጉሥ ፊት አቅርበው ጭፍሮቹ እንደ አባታችን ተክለ ሃይማኖት ቆረጡት። እግሮቹም ተቆርጠው ከእርሱ ዘንድ ወደቁ። በክፉ አሟሟትም ሞተ። ከዚህ በኋላ ታላቅ ደስታን ተደስቶ አባታችን ሰራዊቶችን ሁሉ ከንጉሣቸው ጋር ባረካቸው። ዳግመኛም የቤተ ክርስቲያኑ ዘበኛን አስጠርቶ በሥራዎቹ ሁሉ ከንጉሥ ጋር አስተዋወቀው። የቤተ ክርስቲያን በር ይጠብቅ ዘንድ ምግቡንና ልብሱን ሠራለት። በዚያች አገር ሰዎች ይህ የአባታችን የዮሐንስ የልቡ ጭካኔን አይተው አደነቁት። ልደቱንና በዓለ ዕረፍቱን ቀን እንዲሁ ፍልሰቱንም እግዚአብሔርን እያመሰገኑ አከበሩት። እርሱም ወደ ሰማያት አረገ። ለመናው በረከቱ ከእኛ ላይና ከሁላችን ጋር ይሁን፣ አሜን።